እናንተ ግን ቁርአን ሲነካ ጃስም ትላላችሁ ይሄ ስህተት ዮኒ ማኛውን ቁርአን እንዴ እንደ ቁርአን ይይዛል ብለሽ ሩዋንዳ ታረጋዋለሽ አይደል አላህ ተዓላ ዮኒ ማኛ ይታለት ያለሽ አሁን ተረጉምላችኋለሁ ሽርክ መሆኑን በማስረጃ ይሄው ይሄ ልጅ ከሙአዝና እሱ ናቸው እቺን ቃል የተናገሯት ትርጉሙ ምን ማለት ነው መጀመሪያ እናንተ ሴቶች እኮ እንኳን ለኛ ለነብዩላህ ዮሴፍ አልተመለሳችሁም ዮሴፍን እስር ቤት የከተታችሁት እናንተ ናችሁ እናንተ ወንዶች ጉድጓድ ባትጥሩትኛ እናገኘው ነበር አለች ባውሎክ ስለ እስራኤልና ስለ ኢራን የተሰሙ ዜናዎች አሉ እነሱን ወደ እናንተ አቀርባለሁ በተጨማሪም እንግዲህ የእስራኤል መከላከያ ሚኒስትር አንድ ቪዲዮን ሼር አድርጓል የጥቃት እንዴት እንደተፈጸመ የሚያሳይ ቪዲዮ ማለት ነው እሱንም አጋራችኋለሁ የስድስተኛ ክፍል ተማሪ ናቸው ሙሉ የቅስና ልብሳቸውን ለብሰዋል ከዙሪያቸው ያሉ ተማሪዎች ዩኒፎርማቸውን ለብሰዋል እሳቸው የሚነካቸው ሰው የለም ህግ ለብቻቸው ወጥቶላቸዋል እኔ እንደነገርኩ በቀደም ይዞሳየው በጣም ነው የከፈፈኝ አንተ ያለው ኡዱኮ ያነካም ብዬ ነው ያስወጣሁት ነገርኩ አይደለ السلام عليكم ورحمة الله وبركاته دنا تكبراتشو የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ እያየን ሪአክት የምናደርግ ይሆናል ማለት ነው ውድ ቤተሰቦቼ እንግዲህ በጣም ሲፈራና ሲጠበቅ የነበረው ጦርነት በይፋ ለሊት መጀመሩ እየተነገረ ነው የሚገኘው ስለሱ ጉዳይ አንዳንድ መረጃዎችን ወደ እናንተ አደርሳለሁ እናንተ ብቻ እንደተለመደው ቪዲዮ ላይክ አድርጉ ሰብስክራይብ ማድረጉ እስከ መጨረሻም ቪዲዮን ተከታተሉት አብራችሁን ቆዩ ባውሎክ ስለ እስራኤልና ስለ ኢራን የተሰሙ ዜናዎች አሉ እነሱን ወደ እናንተ አቀርባለሁ በተጨማሪም እንግዲህ የእስራኤል መከላከያ ሚኒስትር አንድ ቪዲዮን ሼር አድርጓል የጥቃት እንዴት እንደተፈጸመ የሚያሳይ ቪዲዮ ማለት ነው እሱንም አጋራችኋለሁ ባውሎክ እንደተነገረው ከሆነ እስራኤል ኢራን ላይ የወሰደችው ጥቃት እንግዲህ ሙሉ ለሙሉ በኤር ፎርስ የታጀበ ሲሆን ይህም ማለት እንግዲህ እስካሁን እየተነገረ እንዳለው ከሆነ ወደ 200 የሚጠጉ ጀቶችን በመጠቀም ነው እንግዲህ ኢራን ላይ ከፍተኛ የሆነ ጥቃት ሰነዘረችው እነዚህም ጥቃቶች እንግዲህ እንደምትመለከቷቸው ፕሪሳይስ ናቸው አብዛኞቹ ማለት ነው የተፈለጉበት ቦታ ሄደው ነው የፈነዱትና የሚፈልጉትን ሰዎች ኢሊሚኔት ያደርጉት በዚህ መልኩ ማለት ነው የሚያሳየው እንግዲህ ፕሪሳይስ የሆነ ኢንፎርሜሽን እንዳላቸውና እነዚህ ሰዎች በምን ሰዓት እዚህ ቦታ እንደሚገኙ የሚያውቁ ሰዎች ናቸው እንደዚህ አይነት ጥቃት የፈጸሙት በዚህም ጥቃት እንግዲህ ቀደም እንደነገርኳችሁ የተለያዩ ቦታዎች ላይ ተመቱት አሁን ከነጋ በኋላ ነገሮችን እንግዲህ ስትመለከቷቸው እንደዚህ አይነት ዳሜጅ ተፈጥሯል በተጨማሪም እንግዲህ እነዚህ የኒውክሌር ሳይንቲስቶችና እንዲሁም ጄነራሎች ይገኙባቸዋል ተብሎ የታሰቡባቸውና የተመቱት ቦታ እንግዲህ ሲቪሊያን የሚኖሩበት ቦታ ስለሆነ እስካሁን ድረስ እንደተነገረው ከሆነ ህጻናትን በዚህ ጥቃት ህይወታቸው ማለፉ ሲቪሊያን ህጻናት እየተነገረ ይገኛል ማለት ነው በተጨማሪም እንግዲህ እስራኤል ያሳሰባት አንደኛውና ዋነኛው ነገር ኢራን የኒውክሌር ባለቤት መሆኗ ነው የነም ተከትሎ እንግዲህ ኢራን ውስጥ የሚገኙ የኒውክሌር ማበልጸጊያ ቦታዎች የተባሉና የተመረጡ ቦታዎች እንግዲህ በእስራኤል ጥቃት ተመቷል ታዲያ በተጨማሪ ሌላ ስጋት ይዞ መጥቷል እነዚህ ቦታዎች እንግዲህ በኒውክሌር ማበልጸግ የሚታወቁ ቦታዎች ናቸው ስለዚህ ጨረር አምልጦ እንግዲህ ቦታውን ይበክላል ተብሎ የተነገረ ይገኛል በአሁኑ ወቅት ማለት ነው ቀደም እንደነገርኳችሁ እስራኤል እነዚህን ጥቃቶች ፈጽማቸዋለች የሚባለው እንግዲህ ወደ 200 የሚጠጉ ጀቶችን በመጠቀም እነዚህንም ጀቶች በመጠቀም እንግዲህ ብዙ ሺህ ኪሎ ሜትሮችን አቋርጣ ነው ኢራን ላይ ጥቃት የፈጸመችው በዚህ ወቅት ደግሞ ኢራን ውስጥ የሚገኙ የአየር መቃወሚያዎች ፕሌኖቹን መተው እንዳይጥሏቸው እንግዲህ ምን አይነት መንገድ ተጠቀመች የሚለውን አይዲኤፍ እንግዲህ ፖስት ያደረገው ቪዲዮ አለ እሱን ላሳያችሁ እነዚህ እንግዲህ አየር መቃወሚያዎች ናቸው በኢራን ውስጥ የሚገኙ ማለት ነው እነዚህም የአየር መቃወሚያዎች አንድ ላይ በመሆን እንግዲህ ይሄንን ያህል ቦታ ከቨር ማድረግ ይችሉ ነበር ግን ጀቶቹን አያቻቸው ወደ ላይ በመውጣት እንግዲህ ከላይ ሆኖ ነው እነዚህ የአየር መቃወሚያዎች የመቷቸው ማለት ነው ይሄ ደግሞ ቀጥታ የአየር መቃወሚያዎች ሲመቱ የሚያሳይ ቪዲዮ ተለቀቀው ቪዲዮ ነው እንደምትመለከቱት ነው ማለት ነው ታዲያን ጥቃት ተከትሎ የሚመጣው መልስ ምት በመፍራት እስራኤል እንግዲህ በአገሯ የድንገተኛ ጊዜን አዋጅ አውጃለች በዚህ ምክንያት እንግዲህ በአሁኑ ወቅት በእስራኤል ሀገር ሙሉ ለሙሉ ስራ ተቋርጧል በአሁኑ ወቅት የሚሰሩት ሆስፒታሎች ብቻ ናቸው ማለት ነው ህዝቦቿም በአሁኑ ወቅት በወም መጠለያ አካባቢ እንዲሆኑና ራሳቸውን እንዲሸሽጉ እየነገረች ትገኛለች ማለት ነው የተለያዩ ሜሴጆች ለማህበረሰቡ እየላከች በአሁኑ ወቅትም ኢራን ለደረሰባት ጥቃት እንግዲህ የበቀል እርምጃዋን ትወስዳለች ተብሎ ይጠበቅ ይገኛል እርምጃዋንም ጀምራለች እስካሁን ድረስ ወደ 100 የሚጠጉ ድሮኖችን ወደ እስራኤል ልካለች የእስራኤል መከላከያ ሚኒስትር እንደተናገረው ከኢራን የተላኩ 100 ድሮኖችን ማክሸፍ እንደቻለ ተናግሯል ማለት ነው ኢራንም ይህን ጥቃት ተከትሎ እንደተናገረችው ከሆነ የጥቃት ያተኮረው ሲቪሊያን በሚኖሩበት መኖሪያ ቦታ አካባቢ ነው በዚህም ሲቪሊያኖች ሞተዋል ይህ ነገር ደግሞ ከባድ ነው ብላ ተናግራለች ይህም የሚያመለክተው እንግዲህ ኢራን እንደ ድሮ ሚሊታሪ ሳይቶችን ብቻ ሳይሆን የምትመታው እስራኤል ውስጥ የሚገኙና በተለያዩ ስልጣን ቦታዎች የሚያገለግሉ ሰዎች ላይ ያነጣጠረ እንደሚሆን የጠቆመ ነው ማለት ነው አሜሪካም እንደተናገረችው እዚህ ላይ ምንም ትብብር አላረኩም እጅ የለበትም ከደሙ ነፃ ነኝ ብላለች ኢራንም በአሜሪካኖች ላይ ያነጣጠረ ጥቃት እንዳትወስድ አስጠንቅቃለች አሜሪካ ማለት አሁንም እንደተሰማው ሌላ ዜና ከሆነ እስራኤልም በተጨማሪ ሌላ ጥቃት ኢራን ላይ እንደምታደርግ የተናገረች ትገኛለች ይህ የመጀመሪያው ጥቃት ነው እንጂ የመጨረሻው አይደለም ብላ ተናግራለች ታዲያ በሚመጡት ሰዓታትና ቀናት እንግዲህ ኢራን ከባድ የሆነ እርምጃ እስራኤል ላይ ተወስዳለች ተብሎ ይታሰባል አዲስ ነገር ካለ ለእናንተ ማድረስ ይሆናል ይህ ነገር ቶሎ እንዲደርሳችሁ እንግዲህ ፎሎና ላይክ ማድረግ እንዳትረሱ ብሩክ ነኝ መልካም ቀን ይሁንላችሁ
እንግዲህ ኢራንም አጸፋውን ለመመለስ በዛሬው ዕለት እንደጀመረችና ወደ 100 የሚጠጉ ድሮኖችን ወደ እስራኤል እንደላከች እየተነገረ ነው የሚገኘው። ነገር ግን 100 ሙሉ በሙሉን መቆጣጠር እንደቻለችም እስራኤል እየገለጸች ነው የምትገኘው ማለት ነው። እንግዲህ በሌሊቱ ጥቃት ያየነው ነገር ምን መሰላችሁ? የኢራን ዲፌንስ ሲስተማቸው በጣም ደካማ መሆኑን ነው ያየነው ማለት ነው። በጣም ደካማ መሆኑ ማለት ነው። እንግዲህ እንደምታወቀው የየመኑ ሁቲ እስራኤል ላይ ብዙ ሚሳይሎችን ወደ እስራኤል እየተኮሰ እንዳለ ይታወቃል። ነገር ግን ምንም ነገር ጉዳት ማድረስ እንዳልቻለ ነው እየተነገረ ያለው ማለት ነው። ይሄ ማለት እንግዲህ የእስራኤል ዲፌንስ ሲስተማቸው በጣም ከባድ እንደሆነና እንደ ቀልድ የማይበጠስ መሆኑ የሚያሳይ ነገር ነው ማለት ነው። ውድ ቤተሰቦች ታዲያ ኢራን ይሄንን ሁሉ የእስራኤል የጥቃት ማክሸፊያ ወይ ደግሞ የድሮን ማክሸፊያ ሚሳይል ማክሸፊያ ሲስተሞችን በጣጥሳ ትገባለች፣ አጸፋውን ትመልሷለች አትመልሶም የሚለውን እንግዲህ የምንመለከት ይሆናል ማለት ነው። ብቻ እድሜና ጤና ይስጥን ቤተሰቦቼ። እንግዲህ በሰው እጅ እሳትን የምትነካ ኢራን አሁን በራሷ እጅ እሳቱን የምትነካበት ሰዓቱ ደርሷል ማለት ነው። ለማንኛውም አላህ Subhanahu Wa Ta'ala ሰላሙን ያምጣልን። የጽናት ጉዞ የተሰኘው አስገራሚና ታሪካዊ ጉዞ በሚያስገርም ውበትና በሚያስገርም አንድነት በሚያስገርም ድባብ እየተካሄደ ይገኛል። አላሁ አክበር እያላችሁ ኮሜንቱን በደንብ በተክቢር አሸብርቁት። እጅግ በጣም የሚያስገርም ቪዲዮ ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። መነሻውን ቱኒዚያ ያደረገው አዘጋጆቹም ሲናገሩ እስከ 7000 ሰዎች ይሳተፉበታል ተብሎ ተገምቶ የተጀመረው ጉዞ እጅግ በጣም ብዙ ሺዎች በየመንገዱ እየተቀላቀሉት አስገራሚ ድባብን የፈጠረ ሲሆን ወደ ጋዛ የሚካሄደው ጉዞ ታሪካዊ እንዲሆን አድርጎታል። ግብጽ በትላንትናው ዕለት መግለጫ ያወጣች ሲሆን ስለ መግለጫው መነግራቸዋለሁ። ግብጽ መግለጫ ያወጣችበት ምክንያት ከቱኒዚያ የተነሳው ይሄ ጉዞ አልጄሪያ፣ ሞሮኮ፣ ሊቢያም ጭምር ብዙ ሀገሮች የተቀላቀሉት ሲሆን እጅግ በጣም ብዙ ሺህ ሰዎች ወደ ግብጽ ነው የሚገቡት። ምክንያቱም በግብጽ በኩል ነው ይሄ ጉዞ የሚደረገው። ወደ ጋዛ ድንበር መጠጋት የሚቻለው በግብጽ በኩል ነው። የግብጽ የውጭ ጉዳይ ሚኒስትርና የዲያስፖራ ሚኒስትር በትላንትናው ዕለት በጋራ መግለጫ ያወጡ ሲሆን ከዚህ በፊት ብዙ ሀገሮችን ብዙ የግል ድርጅቶችና ብዙ የሰው መብት ተሟጋቾችን ተቀበለናል። እነዚህም የሚመጡ ሰዎችን እንቀበላቸዋለን፣ እናስተናግዳቸዋለን ብለዋል። እናም ይሄ የሚጠበቅ ሲሆን ከሰዓታት በኋላ ግብጽ ይደርሳሉ ተብሎ ይጠበቃል። እጅግ በሚያስገርም ሁኔታ የግብጽ ህዝብም አቀባበል ሊያደርግላቸው እየጠበቃቸው ይገኛል። አዳዲስ ዜናዎች መውጣታቸው አይቀርም። በደንብ ግን አላሁ አክበር እያላችሁ ኮሜንቱን በተክቢር አሸብርቁት። ኢንሻአላህ አላህ ሁላቸውንም ይጠብቃቸዋል። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮን አዳርሱት። ልክ ግብጽ እንደገቡ እስራኤል የግብጽ ፕሬዝዳንት እንዲያስቆማቸው ወይ ደግሞ እንዲመልሳቸው ጠይቃ ነበረች ማለት ነው። እንዳስቆመቻቸውም ነው እየተነገረ ያለው ማለት ነው። በጣም ይገርማል። አረብ ሆኖ ለአረብ፣ ሙስሊም ሆኖ ለሙስሊም ይሄ እንግዲህ ከእምነትም ውጭ ሆኗል ባይዘው ይሄ ጉዳዩ ማለት ነው። ስለ እምነት አይደለም፣ ስለ ሁማኒቲ ነው፣ ስለ ሰውነት በቃ ስለ ሰውነት ማለት በቃ አንድ ሰው እስከሆነ ድረስ ለሰው ማዘን አለበት። ይሄ ግዴታ ነው፣ ተፈጥሯዊም ነው። እስራኤል እኔ ከምን እንደተፈጠረች ብቻ ነው ከዳብሎስ ይሁን ከኢብሊስ ማለት ነው ይሁን አላቅም ከሰው ልጅ አይመስሉም። በቃ እንደዚህ ይሄን ኃይል በሰው ልጅ ላይ መጨከን ማለት በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እያረርኩ ልሳቅ እንጂ በጣም በሚገርም ሁኔታ እኔ ያላቅም ማለት አንድ ሀገር ውስጥ እየኖርን ነው ማለት በራሱ በጣም ግራ በሚገባ መንገድ ነው። እንግዲህ እንደሚታወቀው በሀገር አቀፍ ደረጃ 6ኛ ክፍል ተማሪዎች ሀገር አቀፍ ፈተና እየተፈተኑ ክልል አቀፍ ፈተና እየተፈተኑ እንደሆነ ይታወቃል። በዚህ ፈተና ላይ ትላንትና የአክሱም ሴት ተማሪዎች በሂጃብ ምክንያት ፈተናውን እንዳይፈተኑ ከወንበራቸው ተነሱ፣ እንዳይፈተኑ ተባረሩ ብዬ ቪዲዮ ሰርቼ ነበር። ዛሬ ደግሞ ይባስ ብሎ እንግዲህ ማሳያችሁን ቪዲዮ ላይ እንግዲህ የተለጠፍኩላችሁን ፎቶ ተመልከቱ። አባ ቁጭ ብለዋል ፊት ለፊት የ6ኛ ክፍል ተማሪ ናቸው። ሙሉ የቅስና ልብሳቸውን ለብሰዋል። ከዙሪያቸው ያሉ ተማሪዎች ዩኒፎርማቸውን ለብሰዋል። እሳቸው የሚነካቸው ሰው የለም። ህግ ለብቻቸው ወጥቶላቸዋል። የዛሬ 2-3 ዓመት ጉራጌ ላይ ጉንችሬ ላይ 1000 ምናምን ተማሪ በሂጃብ ተባሯል። እሱ ጉዳይ አይደለም። ይሄን ፎቶ የምትመለከቱ እንግዲህ በምስራቅ ጉራጌ ዞን ላይ በቡታጅራ ከተማ ላይ እንግዲህ አንድ ትምህርት ቤት ላይ ቁጭ ብሎ እየተፈተነ 6ኛ ክፍል ክልል አቀፍ ፈተና እየተፈተነ ያለ እንግዲህ አባ ናቸው። ለብቻቸው ህግ ወጥቶላቸዋል። ለብቻቸው ትምህርት ሚኒስቴር ጥበቃ ክልል ላይ ያደርግላቸዋል። እነሱ ይፈተናሉ።
አክሱም ያለችው እህቴ ደግሞ ጸጉሯ ላይ ለምን ሻሽ ጣል አደረግሽ ተብላ ከትምህርት ገበቷ ፈተና እንዳትፈተን ከኩዮቿ ወራላ እንድትቀር ስራ ይሰራል ማለት ስንት ሀገር ነው እየኖርን ያለን መቼም ይሄ ሰው ዛሬ ለፈተና ለብሶት እንዳልመጣ ግልጽ ነው አመቱን ሙሉ ሲማር የነበረ ሰው ነው በዚህ ልብስ ማለት ከልብሱ ችግር የለብኝ ከእምነቱም ችግር የለብኝ ለዚህ ወገን የተፈቀደው ነገር እኛ ጀለቢያ ለብሰን ምንገባ ለምን እንከለከላለን ለምንድነው ኒቃብ ተለብሶ ሃይማኖታዊ ልብስ ከሆነ ይሄ ሃይማኖታዊ ልብስ ነው ለምንድነው የሚከለከለው ማለት በጣም በሚጉራጌ ውስጥ እኔ እስከማቀው በጣም እንግዲህ ሙስሊም ማህበረሰብ በጣም በስፋት የሚኖርበት አካባቢ ነው እዚህ አካባቢ ላይ ኒቃብ ተከልክሎ ጅልባብ ተከልክሎ አባ ግን እንዲህ ብለው ስግጥ ብለው ፍለፊት ቁጭ ብለው ፈተናቸውን በክብር ተፈትነው ጫፋቸውን የሚነካ ለምን ለበሱ ሚላቸው ሰው የለም ግልጽ ነው ምክንያቱም እንዲህ አይነት በመንግስት ቢሮክራሲ ውስጥ ተሰግስጋችሁ አንድ ቤተ እምነትን ለማገልገል የተቀመጣችሁ የህዝብን ሐላፍትና በአግባቡ የማትወጡ በሃይማኖቶች መካከል መቃቃርን ለመፍጠር የምትጥሩ ሰዎች አላችሁ ሀገር ሰላም እንዳይሆን ግልጽ ነው ነገ ሙስሊሙ ተነስቶ ደግሞ ጀለቢያ ካለበስኩ ቢል ደግሞ ለምን እንደምትሉት እኮ ግልጽ ነው ጆሮን አንጠልጥላችሁ እስር ቤት ምናምን እንደዚህ አይነት ነገር እንደምታደርጉ ይታወቃል እኮ እስከ መቼ ነው የሚያዛልቀው ማለት ይሄ አእምሮ ያለው ሰው ጭንቅላት ያለው ሰው የግድ ሙስሊም መሆን አይተበቅብንም ይሄ ደብል ስታንዳርድነት ነው ይሄ ልብስ ምናልባት በክርስትና እምነት ላይወልቅ ይችላል አይ ዶንት ኖ የኛም እኮ ሂጃብ እኮ ስለማይወልቅ ነው እኮ ሁሉ ቂያማ ሴቶች ትምርታቸውን ጥለው እሱን ከማውልቅ ነው ቤት የሚቀመጡት ማውለቅ ስለማይቻል እኮ ነው እንዴት ፍትሃዊ ሰው እንዴት ፍትሃዊ ሽማግሌ ይጠፋል ምን አይነት አመራር ነው እዚህ አካባቢ ላይ የተቀመጠው 1000 በላይ የሚጠጋ ሙስሊም ሴት ተማሪ በሂጃብ ምክንያት የዛሬ 2-3 አመት ታፈናቅሉ ምንም ያልተሰማችሁ ሰው በእንዲህ በሚያሳብቅ እንግዲህ ፎቶ እኔ ተደብቆ ምናምን የተነሳ ፎቶ አይደለም ሊንኩን አስቀምጥላችኋለሁ ካልደለቱት በዞኑ ኮሙኒኬሽን ፔጅ ላይ የተለጠፈ ነው በፔጅ ላይ ማለት ነው ሰው ኖሩን እንኳን ማይደብቅበት ፕራውድሊ የሚያወሩ ምን ተሚሉበት ማለት ነው ሙስሊም በሙስሊም ጉዳይ ቦና አይደለም ያለባበስ ስርዓት ዩኒፎርም እንደዚህ ነው ከለሩ እንደዛው ወጥቶ ከለሩ እንደዚህ ወጥቶ ምናምን እሳቸው ከለሩን እንኳን የሚመስል ልብስ እንኳን ለበሱ ምሳቸው እኮ ጥቁር ነው የለበሱት እኮ እሳቸው ጥቁር ለብሰዋል እኮ ዩኒፎርሙ እንደምታዩት ውሃ ሰማያዊ ምናምን አይነት ከለር ነው ያለው አራይት እንሂድ በአላህ አራይት እንሂድ ምን አይነት ሀገር ውስጥ ነው እየኖርን ያለ እንደው ለአንዱ እናት ለአንዱ እንጀራ እናት እንደው ምን አይነት እንደው ረብስሚላሂር ረህማኒር ረሂም እኔ በጣም ያሳፍራል ወላሂ አሁን እኔ ግራ የገባኝ ነገር እንጮሃለን ድምጽ እንሆናለን ግን የሚሰማን ማንንም የለም ለማንስ ነው የምንናገረው አሁን እሱ እኮ ነው እኔ ግራ የገባኝ እኛ መናገር የምንችለው ለመጅሊሱ ነው ድምጻችን መስጠት የምንችለው ለመጅሊሱ ነው ምክንያቱም ይሄን ሁሉ ሙስሊም ወክሎ እዛ ቁጭ ብሏል ለአመታት ጮኸናል ለአመታት ድምጽ ሆነናል ለአመታት ድምጻችን ይሰማ ብለናል ለአመታት ጉዳዩ እየባሰበት እንጂ ምንም ነገር እየተስተካከለ እንዳልሆነ እያየን ነው በየቦታው እየባሰበት ይሄንን ጉዳይ ስራዬ ብሎ አላፍትና ተጥሎብኛል ብሎ የምሰራ አካል ማን ነው እዚህ ጋር ጥያቄው ለማንኛውም አላህ Subhanahu Wa Ta'ala ላደረገበት ምክንያት አለው አላህ Subhanahu Wa Ta'ala ለኡማው የሚበጀውን ያደርገው እስቲ ሰሞኑ ኡስታዝ ሳዳት ከማል ሐፊዘሁላህ ወራአ አላህ ባለበት ይጠብቀውና ከሙቤጋ ላይቭ ገብቶ ብዙ ነገር ያስተማሩ ነው ያሉትና አንድ ቪዲዮ አገኘው ሙአዝ ላይ ሪአክት አድርጎ ማለት ነው የሙአዝ መንዙማ ላይ ሪአክት አድርጎ ማለት ነው እሱን ነገር ይጋብዛችኋለሁ አንዳንዶች አላችሁ በቃ ደረሳ ሆናችሁ ራሱ ማለት ነው ስለ ተውሂድ በደንብ አስረግጣችሁ የምታውቁ ሰዎች ሙአዝ ቤት ገብታችሁ ሰሞኑ ያያያችሁ ነው ሙአዝ ቤት ስለ ሽርኩ ምናምን ስለ ሙዚቃው ምናምን ሰዎቹ ስለሚሉት ነገር ሳይሆን እንዴት እንደዚህ አይነት ሀገር ላይ ሆነ መስኪኖች በበዛበት ብዙ የቲሞች በበዙበት ጎዳና ላይ በወደቁበት ሀገር ላይ ሆነ እንዴት ይሄን ሁሉ ገንዘብ ተጠይቃለ የሚለው ነገር ነው ያሳሰበኝ ብሎ ቪዲዮ ሰርቶ በየፖስቱ ያሉ ሰዎች አሉ እንዴት ይሄንን ጉዳይ ከተውሂድ አስቀደማችሁ ነው እኔ ጥያቄ መንዙማው እንዳለ ሽርክያት ነው ሽርክ ያለበት መንዙማ ነው ሰውን ስለማምለክ ድረስልኝ ስለማለት ነው እንጂ አላህን በአንድነት አምልኩ ስለሚል አይደለም ያ ነገር እንዴት ሳያሳስባችሁ ቀረ እና ወደ የቲሞቹ ወደ መስኪኖቹ ሄዳችሁ ኡስታዝ ሳዳት ከማል ሪአክት አደረገውን ልጋብዛችሁ አሁን ተረጉምላችኋለሁ ሽርክ መሆኑን በማስረጃ
ይሄው ይሄ ልጅ ከሙአዝና እሱ ናቸው እቺን ቃል የተናገሯት። ትርጉሙ ምን ማለት ነው? መጀመሪያ ላንብብላችሁ ላልተሰማችሁ። ሰላሜ አላ ገውሰል ዒባዲ ዳኢመን ቢላ አደዲ ይላሉ። የመጀመሪያዎቹ የዚህ የሽርክ መንዙማ ባልተቤቶች የቃጥባሪ ተከታዮች ናቸው። የቃጥባሪ አምላኪዎች ምን ማለት መሰላችሁ ትርጉሙ? ሰላሜ ማለት እኮ ሰላም ይሁን አላ ገውሰል ዒባድ። ይሄ ነው እንግዲህ ከእስልምና የሚያስወጣው የሽርክ ንግግር። ገውስ ማለት የጭንቅ ገላጋይ ማለት ነው። ገውስ ማለት የጭንቅ ገላጋይ ማለት ነው። ማስረጃችን ምንድን ነው? ከመሬት ተነስተን መናገር አይፈቀድልንም። ሰው ላይ መዋሸት አይፈቀድልንም። ገውስ ማለት የጭንቅ ገላጋይ ማለት መሆኑን ማስረጃው ያላህ ቃል ነው። ለነቢዩ ሰለላሁ ዐለይሂ ወሰለም ምን አላቸው? የበድር ዘመቻ ቀን በጠላት ተከበው በጣም ጨንቋቸው በነበረበት ሰዓት ዱዓ አደረጉ ለአላህ። በጣም ተማጸኑት አላህን። አላህ ይህን ክስተት ምን ሲል ጠራው? ኢዝ ተስተጊቱነ ረበኩም። ኢዝ ወቅትን ነው የምትጠቁመው። ተስተጊቱን ሙጥኝ ብላችሁ እርዳታ በጠየቃችሁ ጊዜ ማንን? ረበኩም ጌታችሁን አላህን። ፈስተጃበ መልስ ሰጣችሁ። ለኩም ለናንተ። ማን መልስ መስጠት የሚችለው? ጌታ ብቸኛው አላህ አሸናፊው። እነሱ ግን ማንን እያሉ ነው? እነ ሙዓዝ ሰላሜ አላ ገውሰል ዒባዲ የባሪያዎቼ ጭንቅ ገላጋይ የሆናችሁት ሆይ ያላህ ሰላም በእናንተ ላይ ይሁን። የባሪያዎቼ ጭንቅ ገላጋይ አላህ ነው ወይስ ባሪያዎች ናቸው? መልሱልኝ። እንደሰማችሁት ነው። ቪዲዮ ረጅም ነው። ነገር ግን እኔ እዚህ ጋርችን ቀጨም አድርጌ ያመጣሁበት ምክንያት ምንድነው? ስለ ተውሂዱ ሳያሳስባቸው ስለ የቲሞቹ ስለ ምስኪኖቹ ወደዛ መሄዳቸው ነው ትንሽ እየገረመኝ ማለት ነው። አልহামዱሊላህ ምስኪኖቹም ይረዳሉ። አልহামዱሊላህ ካሉበት ችግር ይወጣሉ። ኢንሻአላህ አንድ ከሆነ ይህን ማድረግ እንችላለን። ነገር ግን እዚህ ጋር 12 ሚሊዮን የተጠየቀበት ስቱዲዮ እኮ ይሄ ገውሰል ዒባድ የሚለው ወይ ደግሞ ከአላህ በታች ላሉ የአላህ Subhanahu Wa Ta'ala ባሮችን የመጣራት መንዙማዎች እንደዚህ አይነት መንዙማዎች በደንብ በብዛት ተሰርቶ እናም ደግሞ ጥራታቸውን በጠበቁ መልክ ተሰርቶ ህዝቡ ዘንድ እንድደርስና ህዝቡን ወደ ጥመት መንገድ እንዲያመጣ ነው እየተመቻቸ ያለው። ስለዚህ እናንተ ይሄ ሳያሳስባችሁ ስለምስኪኑ ስለምኑ ሄዳችሁ በጣም ትገርማላችሁ። ወላሂ ብዙ ሰዎችን እየታዘብኩ ነው ሰሞኑ። ቢያንስ ማድነቅ ነበረባችሁ። ወይ ቁርአንን ሲያቀው ሊወድልኝ ይችላል ወደ እምነቴ ሊመጣ ይችላል ብለሽ መደሰት ነው ያለብሽ። እናንተ ግን ቁርአን ሲነካ ጃስን ትላላችሁ። ይሄ ስህተት። ዮኒ ማኛውን ቁርአንን ቢዝ እንደ ቁርአን ይይዛል ብለሽ ሩዋንዳ ታረጊዋለሽ አይደል? አላህ ወተዓላ ዮኒ ማኛ ይታለት ያለሽ ቁርአንን በነካ አይደል? እኔ ግን አንቺ መጽሐፍ ቅዱስን ብታነቢ ጌታ እውነቱን ግለጽላት እላለሁ። ልዩነት አየሽ? ጌታ እውነቱን ግለጽላት። ታንብበው በደንብ በመንፈስ ቅዱስ ተመርታ ታንብበው እላለሁ እኔ። አንቺ ግን አላህ ወተዓላ ዮኒ ማኛ ይታለት ያለሽ ታስፈልግኛለሽ። ልዩነታችን የሰማይና የምድር እንደሆነ ነግርሻለሁ። ማንም ቁርአን ነክቶ እንግዲህ እያነበበ ነው የሚገኘው፣ እያስተማረን ነው የሚገኘው፣ ወደ አላህም እየተመለሰ ነው የሚገኘው፣ እየመጣ ነው የሚገኘው። ይሄንን ሁላችሁም ታውቃላችሁ። ማንም ቁርአን ነካ ተብሎ ደግሞ እስከ ዛሬ እንዲደረግ ያለም የለም ሊባልም አይችልም። ምክንያቱም ማናችሁም ቁርአን እንድታነቡ በስነ ስርዓት ቁርአን እንድታነቡ እኛ ምን እንፈልጋለን? ይሄ የማንም የትኛው ሙስሊም ኢንተረስት ነው ባይዘው። ነገር ግን ቁርአንን በማይሆን መልኩ ክብሩን ባወረደ መልኩ ይዛችሁ ከመጣችሁ ማታ አንችልም። ባበሩ ተቀማለው አንደርስታንድ 100%። በቃ ቆይ አንድ ነገር ልንገር። አሰያ ይሄ ሰው ሲቀድ ይሄ ሰው ሲያቃጥል ትንፍሽ አላለችም። መጽሐፍ ቅዱስ ሲቀደድ መጽሐፍ ቅዱስ ሲቃጠል እስልምና ይሄን አያደርግም እንደዚህ ማድረግ የለብም አላለችም። ወፍ አላለችም። ምንም ነገር አላለችም። አንድ ነገር አልተነፈሰችም። ዝም ባላየ ልክ አሁን ጠብቃ ግን ምንድነው ያደረገው? እሱ ቁርአንን ገልጾ በአረብኛ የተጻፈውን እየተረጎመ ይሄ ማለት ልክ አይደለም፣ ይሄ ማለት ልክ አይደለም እያለ ልክ እነ መሰረት፣ ልክ እነ ቢላል፣ ልክ እነ ሱሱ፣
ልክ ሌሎቹ እንደሚያደርጉት በስነ ስርዓት እሱም ደግሞ ቁርአንን አውጥቶ ይሄ ልክ አይደለም እያለ ምን አሳበዳት? አልተሳደም። እኔ በዚህ ውስጥ አንድ ነገር የምናገረው አንድ ነገር ብቻ ነው። ኦኬ ሃይማኖት ትልቅ በጣም መከባበር ያለብን ተከባብረን የየሁሉንም ሃይማኖት አክብረን የምንኖርበት እስከሆነ ድረስ ልጁ መናገር የፈለገበት መንገድ ካለ በስርዓት ቁርአኑን በርቀት አስቀምጦ የተተረጎመ ቁርአኑን ይዞ መንጣት ሃይማኖቱን የማይነካ እስልምና ሃይማኖትን የማይነካ የማያንቋሽ ነገር እኔ እንደነገርኩ በቀደም ይዞ ሳይው በጣም ነው የከፈፈኝ። አንተ ያለው ኡዱኮ ያይነካም ብዬ ነው ያስወጣሁት። ነገርኩ አይደለ? እኔ ልል የፈለኩት ነገር እኔም ሳከብርልህ አንተ ማክብርልኝ ያም ሲያከብረው ሁሉም ተከባብሮ መኖር አለበት። እኔ ለሁሉም ሃይማኖት ተከባብሮ መኖር አለበት። ዮናስ ሙሉኔ አሁን ዮናስ ሙሉኔ ሰውየው ይሄ አወል ሙሰማ መባለው ተሳዳቢ ቁርአኑን እየተረጎመ ነው። ቁርአኑን ተርጉሞ አረብኛውን በራሱ ቋንቋ አድርጎ እየሰበከ እየተናገረ ነው አለ። በምን አውቆ ነው እሱ? አንደኛው ኦሮምኛ አይችልም፣ ያኛው ደግሞ ኦሮምኛ ነው የሚናገረው። በመኑ ነው የተረዳው? በምን በየትኛው ጆሮው ነው የተረዳው? በቃ ሁሌ ግርግር የሚወድ ዘሎ ጥልቅ ይሄን የሚወድ ግለሰብ ነው። ጴንጤዎች አሁን ለይቶላቸዋል። ምክንያቱም ምርጥ ተሳዳቢ አገኝቷል። ምርጥ ተሳዳቢ ምርጥ የሁሉ ጊዜ አጀንዳ ፈላጊ አገኝቷል። በነገራችን ላይ ኢትዮጵያ ውስጥ አንድ ቦታ ላይ አንድ አካባቢ ላይ ቁርአንና መስጂድ እየተቃጠለ ነው የሚገኘው። ይሄን ችግር የለውም እሱ እኛም መወጣት ባለብን መንገድ እንወጣለን፣ ችግር የለውም። ነገር ግን እንዲህ በአደባባይ ወጥቶ ነብዩን አለይሂ ሰላቱ ወሰለም የሚሳደብን ሰው አይተን ዝም ማለት በጣም ከባድ ነው። በጣም ከባድ ነው። ለምሳሌ እኔ እንደፈለጋችሁትን ነገር አድርጉኝ፣ ነገር ግን በነብዩ መሐመድ አለይሂ ሰላቱ ወሰለም አትምጡብኝ። እስቲ ለማንኛውም መጨረሻ ቪዲዮ ወደ ሆነው ቪዲዮአችን እንሄድና ኡስታዝ አቡበከር አንድ ኢንተርቪው ላይ ተናገረውን ነገር ላሰማችሁ። ጥሩ ሚስት ፈልጋለሁ ይላል ወንዱ። እግዚአብሔርን የምትፈራ አላህን የምትፈራ ሴት ፈልጋለሁ ይላል። እሱ ግን አላህን ለመፍራት አልተዘጋጀም እኮ። ዘን አላህን የምትፈራውም ሴት ብትመጣ አጠቅመው። ምክንያቱም ሁለት የተለያዩ ማንነት ያላቸው ሰዎች ናቸው። ለይዛት አይችልም፣ ያቆያት አይችልም። ምክንያቱም ሁለት የተለያዩ ፍላጎቶች ካላችሁ ተያይዛችሁ መጥፋት ነው የሚሆነው። ያው መጫረስ ነው የሚሆነው። ሌላ ምንም ሊሆን የሚችል ነገር የለም። ሁለቱም መወራወር ስለሚሆን ምን ይባላል መሰለህ፣ አንዱ ሚስቱ ጋር በጣም ይጨቃጨቃል። ካቅም በላይ ሆነበት አልቻለም ምናምን፣ እሱም ያው የራሱ ችግር አለበትና ተበሳጭቶ እናንተ ሴቶች እኮ እንኳን ለኛ ለነብዩላህ ዮሴፍ አልተመለሳችሁም። ዮሴፍን እስር ቤት የከተታችሁት እናንተ ናችሁ። እናንተ ወንዶች ጉድጓድ ባትጥሩት እኛ እናገኘው ነበር አለች። እናንተ ጉድጓድ ጣላችሁት እስር ቤት ከተተ ነው። ይሄው ነው የሚሆነው። በቃ መግባባት ማትችልበት፣ ያው በቃ አሸናፊው የማይታወቅበት የእርስ በርስ እልቂትና ጥፋት ውስጥ ነው የምትገባው። ስለዚህ እኔ ትውልዱ በተለይ ይሄንን የመንፈሳዊ ኃላፊነት በተለይ ቤተ እምነቶች ትልቁ ድርሻና ሚና ትልቁ ትውልድ በማነጽ ስነ ምግባርን በመቅረጽ መንፈሳዊ ለእናንተ ከፍታ በማምጣት ሰዎች ይሄ ምድራዊው ነገር ድንበር ስቷል። ዛሬ እየመጣብን ያለው እኮ ፈተና ነው። ዛሬ እየመጣ ነው እኮ ነገሮች እየተለወጡ ነው። ዓለም በጣም ባስከፊና በሚያስደነግጥ ሁኔታ እየሄደ ነው ያለው። ወዴት እንደሄደ በማይታወቅበት ሁኔታ ለዚህ መቋጫና ለዚህ ስርዓት ማስያዣ ገደብ እንዲኖረው ካላደረገን ያን ስርዓት የሚያስይዘው ደግሞ መንፈሳዊ ነገር ነው። ያን ስርዓት የሚያስይዘው ደግሞ ስነ ምግባር ነው። የስነ ምግባር መርሆች ሁሉ በተጣሱበት ይሄ ስነ ምግባር በተደፈጠጠበትና በተረገጠበት ልቅኝነትና አመፀኝነት በበዛበት ማህበረሰብ ውስጥ ውጤት አጣብቅ። እንዴት ብላ ከየት መጥቶ ከየት ተቀርቶ ከማን ተወስዶ ነው የሚመጣው? ያን የሚመጣውና እዛ ላይ ሙሉ ስራ ይፈልጋል ብዬ አስባለሁ። እንደሰማችሁት ነው እንግዲህ ወንዶች ብዙ ጊዜ ጥሩ ሴት ምናምን የምትሉት። እኔም እንደዚህ አይነት ነገር ሲሰማ ምን እላለሁ መሰላችሁ? ፋጡማን ነው የነየትከው አይደል? ፋጡማን ነው አይፈለከው? ፋጡማን ማግባት ነው አይደል የፈለከው? አልይን ሆነ ተገኘ። የአልይን ባህሪ ያስ ልክ እንደ አልይ ረድዋኑላሂ ዐለይሂ ወንዳ ወንድ ሆነ። ከዛ በኋላ አላህ Subhanahu Wa Ta'ala ካለችበት አውጥቶ የፋጡማን ባህሪ ያላትን ሴት የዘመኑ ፋጡማን አላህ Subhanahu Wa Ta'ala ይወፍቃል። መጀመሪያ አንተ አልይን ሆነና ፋጡማን ፈልጋት ታገኛታለህ። ሁሌ ነው እንመለው ባይዘው እንደዚህ ለሚሉት ወንዶች ብዙ ጊዜ ይሄን መልስ ነው የሚሰጣቸውና አላህ Subhanahu Wa Ta'ala አስተካክሎን የተስተካከለችን ይስጠን። አስተካክሏችሁ
የተስተካከለውን ይስጣችሁ ነው የምላችሁ ማለት ነው። ውድ ቤተሰቦቼ አንቺም አልይን ለማግኘት ፋጥማ መሆን አለብሽ። አላህ Subhanahu Wa Ta'ala ለሁላችንም ይወፍቀን ሂዳያውን ይስጠን እያልኳችሁኝ የዛሬውን ቪዲዮዬ በዚሁ አበቃውኝ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።